ጀዛከላህ። ሌላው ደግሞ ማለት ነው የአላህ መልእክተኛ የሚናገሩት ሁሉም ንግግር ማለት የግል ህይወታቸው ሲቀር ሌላው በኢባዳ ማለት በአምልኮ ዙሪያ ያለው ንግግራቸው ሁሉ ራእይ ነው አይደለም? ማለት ከአላህ ነው አይደለም? ከራሳቸው አይደለም። ሁሉም ንግግራቸውን፣ ስራቸውን፣ ተቅሪራቸውን ሁሉም ከአላህ ዘንድ ነው፣ ከራሳቸው አይደለም። ሀታ ንግግራቸው እሺ ይዋ ሶስቱ እኔ ንግግራቸው ያጸደቁትም ንግግራቸውን ተግባራቸው ይሄንን ሀዲስ እንደሆነ አውቃለሁ። ግን እሺ እንትን ያለ መልእክተኛ ልጃቸውን ፋጡማን እንትን ለትዳር ከልክለው ነበረ። ያ ነገር ያ እንትን ነው ወይስ ማለት ከራእይ ነው? አላህ ከልክሏቸው ነው እንዳይድሩ ወይስ ማለት ልጃቸው አይሻን ተድረዋል ራሱ አግብተዋል እና እሷን ደግሞ ትንሽ ናት ብለው ከለከሉ። የከለከሉበት ከራሳቸው ነው እስከ ራእይ ነው ማለት አላህ ከልክሏቸው ነው ማለት እንደሚሉ ከአላህ ዘንድ ካልሆነ እርሳቸው ምንም አይነት ንግግር አይናገሩም። ወማ የንጢቁ ዐኒል ሀዋ ያንንም የአምላክ ትእዛዝ ስለሆነ ነው እንጂ ከራሳቸው አይደለም። ወማ የንጢቁ ዐኒል ሀዋ ማለት ከራሱ አንዳችን ንግግር አይናገርም ማለት ነው። ይህ ነው። ስለዚህ አቡበክር ስዲቅ መጥቶ ጠየቃቸው ልጃቸውን ፋጢማን ለማግባት። ቃለ ኢነሃ ሶጊራ እርሷ ልጅ ነች አሉ። አይሻን አግብተዋል ግን ብለሽ እንትን ያልሽው ያወዳደርሽው እሱ ተሳስተሻል። አይሻ ህፃን ነች የሚል አግኝተሻል። እኔ አይደለሁም እኔ ማለት ሀዲስ ከሆነ ሁሉም ንግግራቸው እኔ ራእይ ነው ማለት ጊዜ ገባኝ። አይሻ ህፃን ነች የሚል አግኝተሻል ወይ በቁርአንና ሐዲስ ላይ? አዳምጪ። አይሻን ግን አግብተዋል ብለሽ ነገር ግን ፋጢማን ልጅ ናት ብለዋል አልሽ አይደለ? ስለዚህ ስታወዳደሩ ተሳስተሻል። አዳምጪ። እሺ ገብታላ አይደለም ከኔ አይደለም ይዘኸለላ ገብቶኛል እኮ ያንተ ገብቶኛል። እኔ እኮ እየተቃወምኩ ምናምን እኮ አይደለም። እኔ ንግግራቸው ሁሉ ከራእይ ነው ስል እና ታዲያ አይሻን ማለት አይሻን አግብተዋልና ግን እንትናን ፋጡማን ከለከሉ አለኝ ያ ሰው ማለት እኔ አይደለሁም። እንትን እኮ እኔ ተቃውሜ ምናምን አይደለም ያ ሰው ስላለኝ ነው። እና አይሻን እንትን አግብተዋልና ልጃቸውን ደግሞ ከልክለዋል። ይሄ ራእይ ነው ማለት ነው ወይ ስላለኝ ነው እንጂ ከነፍሰ ሰለምና ከአይሻ ባለው ነገር እኔ ችግር የለም። እሱ ላይ አሁን እንዳታቋርጭ አዳምጪ። ክርስቲያኖች ምን ያደርጋሉ? ሰባኪዎቻቸው ማለት ነው። ልብ በሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሻን አግብተዋል። ፋጢማን ግን ህፃን ነች ብለው ከልክለዋል። ያወዳድሩና ከዚህ ህፃን አግብተው ለራሳቸው ህፃን ነች ብለው ከልክለዋል ይላሉ። አይሻ ህፃን ነች የሚል አሳየኝ ነው በቃ የመጀመሪያው። አይሻ ራሷ ደርሻለሁ ብላ እየተናገረች እንዳውም ከማግባቴ በፊት የነበረውን ህይወቷን እየገለጸች ከማግባቷ በፊት ነቢ ሰለላሁ ዐለይሂ ወሰለም ሳላገባ በፊት ሰውነትን የሚያፋፋ የሚያወፍር የሚያሰፋ ምግብን እናቴ ቀመማ ተመግበኝ ነበር፣ ወፈርኩም አደግኩኝም። እንዳውም አንዳንድ ዑለሞች ይህንን ሀዲሷን ንግግሯን አስመልክተው ምን አሉ? አንዲት ወጣት ሴት የምትደርስበት ተክለ ሰውነት ላይ ደርሳ ነበረ ብለው ተናግረዋል። አልኢማሙ አልቃዲ ረሒመሁላህ ተዓላ ወጣት ተብሎ ተገልጻለች። ታቶች አለ አይደለ? ይህ ነው። ስለዚህ የአይሻ ጉዳይ እና የፋጢማ ጉዳይ የሚገናኝ አይደለም። ያንንስ እንዳውም ሐዲስ የሚገልጸው ህፃን ልጅን ማግባት እንደማይቻል ቃል በቃል የተናገሩት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። አቡበክር ስዲቅ መጣና ልጃቸውን ፋጢማ እንዳሩኝ አላቸው። ላ ኢነሃ ሶጊራ አሉት። አይ እርሷ ህፃን ነች አሉት። ያው ህፃን ማግባት እንደማይቻል በእስልምና የተናገሩት ግልጽ የሆነ ሐዲስ ነው፣ ምንም የሚያሻማ አይሆንም። እርሷ ህፃን ነችና ብለው ተናገሩ። ወጃአ ዑመር ከዛሊክ خطبها فقال النبي صلى الله عليه وسلم قال إنها صغيرة عمر متو داروني على شو لا أرصح زان نتشارو علي متى لا علي دارو ماشي ني دارو كيميرو ماشي يلزم ما شاء الله ران دات قالي بزي حديث لا يمن الردة وزانن مدار النام أقوات عندهم ما يتشارنا ما شاء الله ران الناس هاشين عايش أسكت تبارة أرصفاس لو راسه يتكلسون نفاسد قال سلك زي والتاسيت عندنا برش تناقرالك يهنا هاي كسان نتشنداي بان إيش لو بزمنات عبرو ينورا አንድ ከሃዲ ቃል ከሃዲያኖች መቼም ለእርሳቸው አልተኙም ነበር አይደለ? ስማቸውን ለማጥፋት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ብለዋቸዋል፣ ብዙ አሽተውባቸዋል፣ ብዙ ቀጥፈውባቸዋል። ነገር ግን አንድ ከሃዲ እንኳን ይጥፋ እንዴ ሙሐመድ ህፃንን አግብቷል የሚል ሰለላሁ ዐለይሂ ወሰለም በዘመናቸው ከነበሩ
እንደው ይሄ ነገር ስህተት ቢሆን ኑሮ ህፃን አግብተው በነበረ ይፋቷቸው ነበር። ወላሂ ተዋቸውም፣ ከአዲያኖች ወላሂ ተዋቸው ነበር። የሌለ ነገር የሚቀጥፍ ህዝብ እንደሆነ ካያችሁ ያለውን ነገር እንዴት ነው እንዲተዋቸው የሚችል አይተው ነበር። ማንኛውም ይሄ ነው። እሺ ሌላው ደግሞ ሱረቱል ማኢዳ ማለት ነው ከ12 እስከ 14 ያለው የቁርአን እስቲ አብራራልኝማ። ማለት 14 ላይ ክርስቲያኖች ቃል ኪዳን እንዴት ከክርስቲያኖች ቃል ተጋባ ማለት ያው ከነቢይ ኢሳ በፊት ክርስቲያን የሚል የለማ። ያ የቁርአን አያ ምንን አስመልክቶ ነው የወረደው? ክርስቲያን የሚለው የአማርኛ ትርጉም ላይ ክርስቲያን ብሎታል። ነሳራ የሚለው አረበኛው ምንድን ነው የሚለው? ነሳራ ይላል አይደለ? አዎ ነሳራ ይላል። ነሳራ ማለት ናስር ከሚለው ቃል የመጣ ነው። ናስር ማለት ፍልስጢን ላይ ወይም እስራኤል ላይ የምትገኝ አንዲት ከተማ አለች። ኢየሱስ ክርስቶስ ወይም መሲሁ ዒሳ የተወለደባት አካባቢ ማን ትባላለች? ናዝሬት ትባላለች። በአረበኛው ናሲር እላታል፣ በእነሱ ደግሞ አጠራር ናዝሬት ተብሎ ይጠራል። የናዝሬቱ ኢየሱስ ይላል አይደለ? ከዛች ከናዝሬቱ ከምትባል የናዝሬት ሲባል ኢትዮጵያ አይደለም ያ ነው እንጂ ክርስቲያን ብለው አማርኛው ላይ ተርጉመውታል እነዚህ ተርጓሚዎች ማለት ነው። ክርስቲያን ማለት አይደለም። ናዝሬት ማለት የከተማ የሀገር ስም ነው አይደለ? መሲሁ ከዚያ ስለተነሳ የዚያን ሀገር ነቢይ ሲከተሉ ስለነበር የናዝሬቱ ሰዎች ተከታይ ብሎ ይጠሯቸው ነበር። ሰዎች ቦታቸዋል አይደለ? እነዚያ እርሱን ወደ መሲሁ የተጠጉ ሰዎችን አስመልክቶ እየተናገረ ነው። ይሄ ለቀድ አኸዝና እያለ የሚናገረው በሱረቱል እንትን ላይ ምን ይላል አላህ ስብሓነሁ ወተዓላ? እሺ ፈቢማ ነቅዲሂም ሚሳቀሁም ለዐናሁም ወጀዐልና ቁሉበሁም ቃሲያ ዩሐርፉነ አልከሊመ ዐን መዋዲዒሂ ወነሱ ሐዘን ሚማ ذكሩ ቢህ ወላ ተዛሉ ተጠሊዑ ዐላ ኻኢነትን ሚንሁም ኢላ ቀሊለን ሚንሁም። ገብቶሻል አይደል? ወሚነ አለዚነ ቃሉ ኢና ነሳራ አኸዝና ሚሳቀሁም ይላል። ፈነሱ ሐዘን ሚማ ذكሩ ቢህ። ስለዚህ ነሳራ የሚለው ናዝሬት ከሚለው ቃል የመጣ ነው። መሲሁ ዒሳ ዓለይሂ ሰላም ተወልዶባት የነበረችዋ ናዝሬት የምትባል ከተማ አለች በእስራኤል ምድር ላይ። ከዛች አስመልክቶ እየተነገረ ቃል ነው። እሺ እነርሱ ቃል ኪዳንን ይዞ ነበረ። የተወረደውን መጽሐፍ በመሲሁ በኩል እንዲጠብቁ ለትውልዶቻቸው እንዲያደርሱ ያንን ቃልን መብላታቸውን እየገለጸ ነው። ቃሉ እንዳልጠበቁ እየገለጸ ነው። ስለዚህ ክርስቲያኖችን ሳይሆን ማለት ክርስቲያኖችን አይደለም። ጀዛከላ። እሺ ሱረቱ ተውባ 31 ላይ ማለት ነው እንትን ምንድን ነው የሚለው ቁርአን? ያው ብቻ ሊውጣ ሊያው ወይስ ችግር የለውም። አብሽር ኢተኸዙ አሕባረሁም ወሩህባነሁም አልሐምዱሊላህ። እሺ እነሱ የከለከሉትን ማለት እነሱን አማልክት አድርጋችሁ ይዛችኋል ይላል የቁርአን አየው እና እነሱን መቼ አማልክት ተደርገዋል ወይ? እኔ በራሴ ያኔ በተረዳሁት በተማርኩት መጠን እንትን ቢያስረድችዋለሁ ማለት እነሱ ይሄን አርጉ ማለት ሀራም የሆነውን ማለት እንትን ስለማይሉ ሁሉንም አርጉ ስለሚሉ ማለት በትእዛዛቸው መሰረት ስለሚያዙ ማለት ነው። ይሄን አርጉ ሌላው ተከታዩ ስለሚታዘዝ ማለት ነው። እና ከዛ አንጻር ነው ብዬ ነው እንትን ያልኩት እና እስቲ በደንብ አብራራለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ አንቀጽ ተጠይቀው ነበር። ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ የሚለውን ከእርሱ ምን ይላል በቀር ሌላ አምላክ የሌለውን አንድ አምላክ ሊገዙ እንጂ ያልታዘዙ ሲሆኑ ሊቃውንቶቻቸውንና መነኩሶቻቸውን የመርየምን ልጅ አልመሲህንም ከአላህ ሌላ አማልክት አድርገው ያዙ እያለ ይናገራል። ኢተኸዙ አሕባረሁም ወሩህባነሁም አሕባር ማለት ሊቃውንቶቻቸውን፣ ወሩህባነሁም መነኩሶቻቸውን ጌታ አድርገው ያዟቸው ይላል። አምላክ አድርገው ያዟቸው ይላል። እንዴት እኛ እኮ እናመልካቸውን ጌታ አድርገን አልያዝናቸውም ይላሉ። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ይሄን ተጠየቁ። እንዴት ነው ጌታ አድርገው ያዟቸው ሲባል ምን ማለት ነው ሲባሉ ጊዜ ከአምላክ ውጭ ሌላን ህግና ስርዓት እያስቀምጡላቸው ይታዘዟቸዋል አይደል አሉ። አዎ ፈቲልከ ዒባደቱ ይህ ነው እነርሱን አምላክ አድርጎ በያዝ ማለት ብለው ተናግረዋል። ህግጋትን የሚደነግገው ማን ነው? ግልጽ ነገር ነው፣ አምላክ ነው አይደለ? ከአምላክ ውጭ ሌላ እነዚህ ተነስተው የሚደነግጉ ከሆነ ያንን የሚሰሟቸው ከሆነ ይህ በአምላክ ስልጣን ላይ ሌላን አካል አጋሩ አምላክ አድርገው ያዙ ማለት ነው። ይሄ ነው እንጂ ሂደው ይሰግዱላቸዋል ምናምን አይደለም። በመስገድ ቢሆን ይሰግዱላቸዋል። አረ የክብር ስግደት እያሉ ይሄ ነገር
ያንን እንተውና እንዳው ትእዛዝን አስመልክቶ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከአምላክ ውጭ ሌላ አካል ህግና ስርዓትን የሚያስቀምጥ አካልን ያንን የታዘዘ ሰው ያንን ሰው አምላክ አድርጎ መያዝ ነው። የግዴታ ሄደህ እርሱን መስገድና ማጸና አይጠበቅብንም። እሺ ያ ማለት ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ራሳቸው ተናግረዋል። ጀዛከላሁ ኸይረን። አፏን ግን ስላበዛሁኝ ብዙ ስለማልገባ ነው። ትምህርትም ከቴሌግራም ነው የምከታተለው እና ለዚህ ብዬ ነው። እሺ ሌላው ደግሞ እንትን የረመዳን ጾም የተደነገገው ማለት በሱረቱል አልበቀራ 180 ምናምን ላይ አለ እና ያኔ ሸሩ ረመዳን አለዚ የሚለው እና ላኩቲባ አለይኩም የሚለው ማለት ነው። ከሱ ውጭ በተናጠል እንትን የታዘዙበት ነቢያቶች የታዘዙበት ቁርአን ላስታውስ አልቻልኩም። አላህ ስብሐነሁ ወተዓላ ስለ ጾም አስመልክቶ በትል ቀደምት ነቢያትን እና አማኞችን ሁሉ እንዳዘዛቸው ነግሮናል። ያ ነው ያ አዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም። በጥቅል በእናንተ ላይ ጾም ተደነገገ፣ ግዴታ ተደረገ ከእናንተ በፊት በነበሩ አማኞችም ላይ ግዴታ ተደረገ እንደነበረ ይናገራል። በጥቅል የተናገረው ጾም የሚል ቃል ከሆነ አለ በሌላ ቦታ፣ ነገር ግን የእንትን ጾም አይደለም። ፈቁል ኢኒ ነዘርቱ ሊረሕማኒ ሰውመን፣ እኔ ለጌታዬ ለአዛኝ ለአምላክ ለአላህ ጾምን ታዘዝኩኝ ትላለች መርየም ዓለይሃ ሰላም። ጾም የሚለው እዚህ ቦታ ላይ ግን ከንግግር መጾም ለማለት እንጂ ከምግብ ለመጾም አይደለም። ማለት ላትመልስላቸው ተስላ። ምክንያቱም ልጁን ወልዳ አይ እኔ በተአምራዊ መንገድ ወለድኩ ብትላቸው ተቀባይነት አይኖራት ነበር። ማን የሚሰማት? አንዲት ሴት መጣ እኔ በተአምራዊ መንገድ ወለድኩ ብትል አይሰማት። የአላህን ጥበብ ተመልከቱ፣ እንዴት አድርጎ ንጽህናዋን እንዳረጋገጠላት በተአምራዊ በሆነ መንገድ መናገር የማይችልን ህፃን ልጅ እንዲናገር አድርጎ ክብሯን አስጠበቀላት። አላህ መሲሁን ተናገር አለው። ሁሉን ማስደረግ ይችላልና አምላክ አላህ መሲሁን እንዲናገር አደረገው። ከእናቱ ክብር እንዲከላከል የመጀመሪያው ተአምር መሲሁ በእስልምና ህፃን ሆኖ መናገሩ ነው። በእናቷ አንቀልባ ላይ ገና ታዝሎ ይዛው ወልዳው እንደመጣች የሰው ልጆች እንኳን አውጥቶ እንዲናገር አደረገው። አላህ ቃለ ኢኒ ዓብዱላህ ህፃኑም አለ ይላል። እኔ የአላህ ባሪያና አገልጋይ ነኝ፣ እናንተ እንደምትሉት እኔ በዝሙት የተገኘሁ አይደለሁም ነው። አታኒ የልኪታብ መጽሐፍን ይሰጠኛል ወደፊት፣ ወጀዐለኒ ነቢያ ነቢይም ያደርገኛል አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበት በያለሁበት ስፍራ ብሩክ አድርጎኛል፣ የተባረኩ አድርጎኛል። ወአውሳኒ ብሰላቲ ወዘካቲ ማ ዱምቱ ሐያ፣ ሶላትን እንድሰግድ ዘካንም ምጽዋትንም እንድሰጥ ለድሃዎች አደራ ብሎኛል ብሎ ተናግሯቸዋል። ወበረን ቢዋሊደቲ ለወላጄ ለእናቴ ደግሞ በጎን መልካምን እንደሆን አደራ ብሎኛል። ወለም የጀዐልኒ ጀባራን ሸቅያ በእርሷ ላይ እምቢተኛና ትዕቢተኛም አላደረገኝም። ወሰላሙ ዐለየ የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ ዛሊከ ዒሳ ብኑ መርየም ቀውለል ሐቅ አለዚ ፊህ የምተሩን። እና ይህ ነው መሲሁ የድንግል ማርያም ልጅ የመጀመሪያው ተአምር የጀመረው በእስልምና ገና ህፃን እያለ ነው። ነቢይ ከሆነ በኋላ ምናምን አይደለም። ገና ህፃን እያለ ተአምር አድርጓል። እርሱ ምንድን ነው? ህፃን ሳለ መናገሩ። ይህን ተአምር አላህ ያደረገው ለማን ነው ከተባለ ለማርያም ክብር ሲል ነው። ማርያምን በዝሙት እንዳይወርፏት አይሁዲዎች አንቺ ዝም በይ አላት። ብትናገር እንደማይሰሟት ስለሚያውቅ ይልቁንስ በልጁ ላይ እኔ ተአምርን እሰራለሁኝ እንዲናገር አደርገዋለሁኝ፣ ከክብርሽ ይከላከላል እርሱ። ከዚህ አፋቸውን የያዙት አፋቸውን ያዙት። እሺ ጀዛከላሁ ኸይረን። ያኔ በእንትን በተናጠል የለም ማለት ነው። በጥቅል ነው እንጂ በተናጠል ነቢያቶች የታዘዙበት ቁርአን የለም። አላህ ስብሐነሁ ወተዓላ ስለ ጾም ሲናገር ጊዜ የሁሉንም ነቢያት በአንድ ትእዛዝ ነው የነገረን። ነቢያቶችንና አማኞችን አዟቸው እንደነበር ነግሮናል። የግዴታ አብርሃም ጾሟል፣ ኢስማኤል ጾሟል ምናምን ይህ ነገር የሁሉንም በአንድ ተናግሯል። እሺ ጀዛከላሁ ኸይረን። ሌላ ደግሞ አንድ ፈተዋ አንዲት እህት እንትን ናትና አራስ ናትና በእንትን ነው የወለደች ይሰማል። የኒፋስ ደም ማለት ነው። ቆይቶ ነው ማለት መጀመሪያ አካባቢ የሚፈሳት ፈሳሽ ደም አይደለም እና ደም አይደለም እና አሁን ደም ቀይ ሆኖ ደም ከሆነ በኋላ ነው መቁጠር የምችለው ወይስ ከመጀመሪያው ነው? ወይ ከመጀመሪያው ቁጥሬ ከሆነ ያኔ አሁን መጾም አለብኝ። ግን ደሙ ግን የጀመረው ከመጀመሪያው የነበረው ነጭ ነገር ነው እና
አሁን ከትንሽ ጊዜ በፊት ነው የጀመረኝ ቀዩ ደሙ ማለት ነው። እና እኔ ጾሜ ብያለሁ። በትክክል የሀይዱ ደም እስኪመጣ ድረስ መጾምን አይከለክላትም። የሀይድ ደም መጥቶ የሀይድ ደም እስኪያልቅ ድረስ እሱ ነው ደመል ሀይድ ነው ጾምን የሚከለክለው፣ ሶላትን የሚከለክለው። የወር አበባ ደም ምልክቱ ደግሞ 3 ናቸው። አንደኛ ጥቁር ያለ ደም ነው። ሁለተኛ የህመም ስሜት አለው። ሶስተኛ የመሽተት ባህሪ አለው። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት ደመል ሀይድ የወር አበባ ደም ይባላል። በዚህ ጊዜ ሶላትን መስገድ ልክ እንዲሁ ጾምን መጾም ከባል ጋር ግንኙነት ማድረግ አይቻልም። ሁለተኛው የደም አይነት ደመል ኢስቲሓዳ ይባላል። ደመል ኢስቲሓዳ ከሀይድ በኋላ ከወር አበባ ደም በኋላ የሚከሰት የደም አይነት ነው። እርሱም 3 ምልክቶች አሉት። አንደኛው ምልክቱ ጥቁር ያለ አይደለም፣ እንደ ወር አበባ ደሙ ደብዘዝ ያለ ደም ነው። ሁለተኛ ምልክቱ ሽታ ያን ያክል የለውም። ሶስተኛ ምልክቱ የህመም ስሜት የለውም። እነዚህ 3ቶቹ ምልክቶች የተስተዋሉበት የደም አይነት ከወር አበባ ደም በኋላ ቢመጣ ደመል ኢስቲሓዳ ይባላል። ይህ ደግሞ ሶላትን አይከለክልም። ነገር ግን ለእያንዳንዱ ሶላት እስቲንጃና ኦድ ማድረግ ግድ ይላል። ከብልት ሙሉ በሙሉ ደም እስኪጠራ እስኪጸዳ ድረስ ዛቸዋል። ይህ ነው ጾምንም አይከለክልም። 3ኛው የደም አይነት ደመን ኒፋስ የወሊድ ደም የሚባለው ነው። ይህ ደግሞ ሴት ልጅ ከወለደች በኋላ ለተከታታይ ጊዜያት የሚፈስ የሆነ የደም አይነት ነው። በዚህ ደም ጊዜ ሶላትን መስገድ አይቻልም። ጾምን መጾም አይቻልም። ከባል ጋር ግንኙነት ማድረግ አይቻልም። ሕክሙ ልክ እንደ ወር አበባ ደም ነው። ጊዜ ገደብ አለው ወይ 40 ቀን ምናምን የሚሉት የለውም። ጊዜ ገደቡ ከደሙ መጽዳቷ ነው። በ30 ቀን ነው ከጸዳች ከላስ አለቀ። የዛን ሻወር ወስዳ ሶላቷን መጀመር ትችላለች አለባት። ይሄ ነው። እሺ ከመጀመሪያ የፈሰሳት ደም አይደለም እና ከመጀመሪያው ነው መቅጠር ያለበት ወይስ ደሙ ከጀመረበት? የመጀመሪያው ነጭ ፈሳሽ የሆነ ያለችኝ የመጀመሪያው ነጭ ነገር ነው፣ ደም አይደለም ነው ደሙ ከጀመረበት። ጀዛከላሁ ኸይረን። እሺ ሌሎች ይቀጥሉ ወይ ምናልባት እድል ስጥ ማለት ነው። እድል ሰጣቸዋለች። በቃ ቀጥሉሽ። ኧረ ቀጥይ አልደረስም። ምናልባት ከሳኖች ካለው ብዬ ነው። እና እሺ እንትን ሌላ ጥያቄ አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ስላስገባኝ ብዙ ጊዜ ሞክሬ ነበር። አራው በዛ ኦኬ ታውራል። እኔ አጭር ጥያቄ ልጠይቀው ሰው ቅድም የሆነ ልጅ ስጠይቅ ነበር ስለ ሰላት። ሰው ሰላት ውስጥ ሲገባ አንዳንድ የተሽዊሽ አለ፣ በተለይ እዚህ በሰው ሀገር የምንኖረው እሱ ያለበት ነገር እንዴት ነው? ሰላት ላይ ቅድም ልጅ ስጠይቅ እንግዲህ በደንብ ሰምታችኋል ብዬ አስባለሁ። ቅድም ሶላት ላይ ሰውየው እንደ አጋጣሚ ሀሳቡ ቢሰረቅ ሶላት ውድቅ ይሆናል ወይ? ከሆነ ሶላት ውድቅ አይሆንም። ነገር ግን እንዳይቀንሳል ሰውየው ወዲያው ሀሳቡን ወደ ሶላት ይመለስ፣ ችግር የለው። ሀሳባቸው ሊሰረቅና ሊሄድ ይችላል። ወዲያው ወደ ሶላታቸው ትኩረት አድርጋቸው መመለስ ብቻ ነው። ኦኬ። ሁለተኛ ደግሞ መስጊድ በአቅራቢያ የሆነ 10 ደቂቃ ርቀት ምናምን ኖሮ እሱ እቤት ብሰግድ አንዳንዴ በረዶ ምናምን ይሆናል። እዛ ከሄድኩኝ ደግሞ ለስራ ሰዓት ያጥርብኛል። እንደዛ አይነት ነገር እንዴት ነው? قال النبي صلى الله عليه وسلم من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر والعذر هما المرض والخوف. ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት ልጀማዓ ያልሰገደ ሰው፣ ወንድ ልጅ ማለት ነው፣ ሴት ችግር የለውም ቤቷን ብትሰግድ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ያልሰገደ ሰው ቤቱ ቢሰግድ ሶላት የለውም ማለት ነው። ስለዚህ ሄዶ መስገድ አለበት የአዛን ድምፅ እስከሰማ ድረስ፣ በምክንያት ካልሆነ በስተቀር አሉ። ያም ምክንያት ምንድን ነው ሲባሉ ጊዜ ሰውየው ቤቱ እንዲሰግድ የሚያስችለው ነገር 2 ምክንያት ናቸው። አልመረዱ ወልኸውፍ አሉ። እሺ ይቅርታና ነቢያችን ሰለላሁ ዐለይሂ ወሰለም የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ያልሰገደ ሰው ሶላት የለውም ብለው ተናግረዋል። ወጣቶች እስከሆናቸው